ሰላምታችን በእያላችሁበት ይድረስ። እንደምናላችሁ የተወደዳችሁ ተመልካቾች፣ ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸውን ዜናዎች ወደ እናንተ እናደርሳለን። ከዜናዎቹ ጋር ደጀናንባቸው አብሬያችሁ ቆያለሁ። በኦሮሞ ብሔረሰብ አስተዳደር እየተሰሩ ያሉ የልማት ስራዎች አበረታች ውጤት የታየባቸው መሆኑን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ተናገሩ። በብሔረሰብ አስተዳደሩ እየተሰሩ ያሉ ልዩ ልዩ የልማት ስራዎች በሚኒስቴሮች ተጎብኝተዋል። በምልከታው የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ፣ የትምህርት ሚኒስቴር ፕሮፌሰር ብርሃኑ ነጋ፣ የጤና ሚኒስቴር ዶክተር መቅደስ ዳባ፣ የኢንሳ ዋና ዳይሬክተር ትዕግስት ሐሚድን ጨምሮ ከፍተኛ የፌዴራልና የዞን የስራ ኃላፊዎች ተገኝተዋል። የጤናና የትምህርት ተቋማት፣ የመንገድና የኮሪደር ልማት፣ የአቅመ ደካሞች ቤት ግንባታና ሌሎች በብሔረሰብ አስተዳደሩ እየተሰሩ ያሉ ማህበራዊና ኢኮኖሚያዊ ተቋማትን ነው የስራ ኃላፊዎቹ የተመለከቱት። በብሔረሰብ አስተዳደሩ ሰላምን ዘላቂ በማድረግ የህዝብን ተጠቃሚነት ለማረጋገጥ የተሰሩ ስራዎች አበረታች መሆናቸውን የከተማና መሰረተ ልማት ሚኒስትሯ ወይዘሮ ጫልቱ ሳኒ ተናግረዋል። የአካባቢውን ሰላም ቀጣይነት ለማረጋገጥና የህዝብን ተጠቃሚነት ለመጨመር መንግስት አስፈላጊውን ድጋፍ እንደሚያደርግም ሚኒስትሯ መናገራቸውን ባልደረባችን ባላለምዬ በዘገባው አመላክተዋል። በአማራ ክልል ባለፉት ጊዜያት በሰላም በልማትና መልካም አስተዳደር ዘርፎች የመጡ ለውጦችን ማስቀጠል እንደሚገባ ተገለጸ። የክልሉ ከፍተኛ የስራ ኃላፊዎችና የጸጥታ መዋቅር መሪዎች በወቅታዊ የሰላም የልማትና የመልካም አስተዳደር ጉዳዮች ዙሪያ በደሴ ከተማ ምክክር አካሂደዋል። በመድረኩ የአማራ ክልል ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ይርጋ ሲሳይ፣ በሀገር መከላከያ ሰራዊት የሰሜን ምስራቅ እዝ አዛዥ ሌተናል ጄኔራል አሰፋ ቸኮልን ጨምሮ የክልል የዞንና የከተማ አስተዳደር የስራ ኃላፊዎች እንዲሁም የጸጥታ አባላት ተገኝተዋል። በአማራ ክልል ባለፉት ጊዜያት በሰላም በልማትና መልካም አስተዳደር ዘርፎች የመጡ ለውጦችን ማስቀጠል እንደሚገባ ተመላክቷል። በውይይቱ በክልሉ ባለፉት ጊዜያት የነበሩ የሰላም የልማትና መልካም አስተዳደር ሁኔታዎችን በመገምገም የቀጣይ አቅጣጫ ይቀመጣል ተብሎ ይጠበቃል። ዘገባው የባልደረባችን ተመስገን አሰፋ ነው። የማህበረሰቡን ሰላም ለማረጋገጥ የፖሊስ መዋቅሩን አቅም የመገንባትና ተቋማዊ የለውጥ ሪፎርሞች ተግባራዊ እያደረገ መሆኑን የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ገለጸ። ጠቅላይ መምሪያው ለምስራቅ አማራ ቀጠና ፖሊስ የስራ ኃላፊዎችና አባላት ክልላዊ የአቅም ግንባታ ስልጠና በኮምቦልቻ ከተማ እየሰጠ ነው። ህይወት አስማማው የአማራ ክልልን ሰላምና ልማት ለማረጋገጥ የጸጥታ መዋቅሩን አቅም የማጎልበት የማደራጀትና የተለያዩ የለውጥ ሪፎርም ስራዎች እየተከናወኑ ይገኛሉ። ለአሚኮ አስተያየታቸውን የሰጡ የፖሊስ መምሪያ ኃላፊዎች የአመለካከት የክህሎትና የስነ ምግባር ክፍተትን ለማሻሻል የሚያግዝ የአቅም ግንባታ ስልጠና እየወሰዱ መሆኑን ተናግረዋል። ይህ ስልጠና ትልቅ አስፈላጊነቱ ታች ህብረተሰቡን የሚያገለግለው አመራርና አባላት በተሻለ እውቀት ክህሎት ወስዶ ታች ያለው ህብረተሰባችን ጋር ጥሩ አገልግሎት እንዲሰጥ የሚጠቅም ስልጠና ነው። ስልጠናችን አሁን ከገጠመን ፈተናዎች ህዝባችን ጋር አሁን ውስብስብ ያሉ ችግሮች የተፈጠሩበትን ያንን ከርብ ለማድረግ ይህን አቅም ግንባታ ስልጠና ወስዶ ታች ሲሄድ ደግሞ በተሻለ መልኩ ሰራተኛውንም አባሉንም ታች ስልጠና የሚሰጥበት ሁኔታ ነው የሚኖረው። በክልል ደረጃ ተመሳሳይ የሆነ ፖሊሳዊ ሳይንስ እንዲኖር የማድረግ ተግባሮችንም ለመፈጸም ተመሳሳይ የሆነ ተግባር ለመፈጸም አጠቃላይ ደግሞ በሪፎርም አሰራሩ ላይ ያለውን እና ተገባበሩን ያለውን ለውጥም እንደ ክልል ተመሳሳይ ግንዛቤ ይዞ ተግባሮችን ወደታች ለመፈጸም ሪፎርሙንም ተግባራዊ ለማድረግ ይጠቅማል። ስልጠናው እንደ ክልል የሚሰጠው ወጥ የሆነ ስልጠና ስለሆነ ማለት ነው። በወቅታዊ ስራዎች የኦፕሬሽን ስራ ይሰራል። ህዝቡን በተሻለ መንገድ ማሳተፍ ይጠበቅብናል። ህዝቡን በወንጀል መከላከል ትምህርት ግንዛቤ ፈጥሮ ባለቤት ማድረግ የሚያስችል አቅም ለመገንባት ነው። ሁለተኛ የፖሊስ አባላትና አመራር ራሱን የተሻለ አገልግሎት ለመስጠት እውቀት፣ ክህሎት ያስፈልገዋል። በዚህ የታነጸ የፖሊስ ሰራዊት የሚሰራና የማይሰራቸውን ለህዝቡ ጋር በደንብ አድርጎ ሰርች ማድረግ
አለበትና የተቋማችንን ራዕይ ወደፊት ለማሻገር ቀን ከሌሊት ለመስራት የአቅም ግንባታ ስልጠና በየጊዜው ያስፈልጋሉ። የለውጥ ስራዎች እየተተገበሩ ባለበት ወቅት እየተሰጠ በሚገኘው ስልጠና የፖሊስ አባላት የተሻለ የህዝብ አገልግሎት እንዲሰጡ የሚያስችል ስራ እየተሰራ መሆኑን የጠቆሙት የአማራ ክልል ፖሊስ ዋና ጠቅላይ መምሪያ ጄኔራል ጽህፈት ቤት ኃላፊ ረዳት ኮሚሽነር የሺወርቅ ላቀው ስልጠናው የክህሎት ክፍተትንም ለማረም እንደሚረዳ ተናግረዋል። ህዝብ እና መንግስት አገልግሎታቸውን ሙያቸውን አመራር ሰጭነታቸውን እንዳረጋግጡ ለማድረግ የግንዛቤ ማስጨበጫ ስራዎች እየተሰጡ ነው ያሉት። በተለይ ከአገልግሎት አሰጣጥ አኳያ ያሉብን ችግሮች መሰረታዊ ችግሮች በፖሊሳዊ ሙያ እና አመራር እንዲቃኙ ከማድረግ አኳያ በሰነድ የሚቀርቡ ናቸው። የፖሊስ አመራር ክህሎት የሚያሳድጉና የስነ ምግባር ሁኔታውን የሚያስተካክሉ ለማህበረሰቡ ወይም ለህዝቡ ለአማራ ህዝብ አስፈላጊውን አገልግሎትና መስዋዕትነት ለመክፈል በተለይ አሁን እያጋጠመን ያለንን የሰላም እጦትና ችግር ለመቅረፍ የሚያስችል የስልጠና መነሻ ሁኔታ ለመስጠት ነው። በክልሉ የፖሊስ መዋቅር እየተሰሩ ያሉ የለውጥ ሪፎርም ስራዎች በክልሉ ያለውን ሰላም ለማጽናት ከማድረጉም ባሻገር ዘላቂ የሆኑ የዜጎችን ደህንነት የመጠበቅ እንዲሁም ልማትን ለማረጋገጥ እንደሚያግዝም ተገልጿል። ተጋላጭ የህብረተሰብ ክፍሎችን በመለየት የኤችአይቪ ኤድስን ስርጭት ለመግታት እየሰራው ነው አለ የደሴ ከተማ አስተዳደር ጤና መምሪያ። መምሪያው ተግዳሮቶችን በመቋቋም የኤችአይቪ ኤድስን ምላሽ ዘላቂነት እናረጋግጥ በሚል መሪ ሀሳብ ዓለም አቀፍ የኤድስ ቀንን በውይይት አክብረዋል። ሳላዲን ሰይድ። ኤችአይቪ ኤድስ በዓለም አቀፍ ደረጃ በጤናው በኢኮኖሚና በማህበራዊ ዘርፍ ላይ ከፍተኛ ተጽዕኖ የሚያሳድር ወረርሽኝ ነው። የደሴ ከተማ አስተዳደር ጤና መምሪያ ተግዳሮቶችን በመቋቋም የኤችአይቪ ኤድስ ምላሽን ዘላቂነት እናረጋግጥ በሚል የ2018 ዓ.ም የዓለም ኤድስ ቀንን በውይይት አክብሯል። በደሴ ከተማ ቫይረሱ እንዳይስፋፋ የበኩላቸውን ድርሻ እየተወጡ መሆናቸውን የውይይቱ ተሳታፊዎች ለአሚኮ ተናግረዋል። ከዛሬ 20 ዓመት በፊት የተነሳንበት ኤችአይቪ በደማችን ሲገኝ ብዙ ሰዎች መስዋዕት ከፍለው ነው እዚህ የደረስ ነውና እኛ ያንን ተከትለን አሁን ላለው ትውልድ ኤችአይቪ አሁንም አስከፊ ደረጃ ላይ መሆኑን ራሳችን ግልጽ አድርገን እያስተማርን ነው። ኤችአይቪ እየተዘናጋበት ያለበት ጊዜ ላይ ነው አሁን የደረስ ነው። እኛ ግን እንደ ማህበር ጥምረት ፈጥረናል። ደግሞ ያ ጥምረት ደግሞ አንድ ሆኖ በጣም ሰፊ ስራ እየሰራን ምርመራ ላይ ቤት ለቤት እንክብካቤ ድጋፍና ከሌላ ላስሩ የገቢ ማስገኛ አምጥተን ያንን እየሰጠን ያለንበት ሰዓት ነው። በደሴ ከተማ በ2017 ከ59 ሺህ በላይ ለሚሆኑ ነዋሪዎች ምርመራ ተደርጎ 420 የሚሆኑት ቫይረሱ በደማቸው መገኘቱን ያነሱት የኤችአይቪ ዘርፈ ብዙ ምላሽ ክትትልና ግምገማ ቡድን መሪ በሪሁን ካሳሁን እነዚህን የህብረተሰብ ክፍሎች መድኃኒታቸውን በትክክል እንዲጠቀሙ ከማድረግ አኳያ ስራዎች እየተሰሩ መሆኑን ገልጸዋል። ቫይረሱ በደማቸው የተገኘባቸውን ከ195% የሚሆኑትን ደግሞ የጸረ ኤችአይቪ መድኃኒት እንዲያገኙ ማድረግ ነው። መድኃኒት በመውሰድ ላይ ያሉ የማህበረሰብ ክፍሎችን በደማቸው ውስጥ ያለውን የቫይረስ መጠን በከፍተኛ ሁኔታ እንዲቀንስ ማስቻል ነው እየተሰራ ያለው። አገር አቀፍ አይታችሁት ከሆነ 0.8% ነው ሚዲያ ላይ በተለያዩ ጥናቶች እየተነገረ ያለው። በክልል ደረጃ 1.1% ነው። በከተሞች ግን ያለው የስርጭት ምጣኔ በ23 3.9% ነው ትንበያው የሚያመለክተው። ይህን አስበን አቅደን እየሰራን እንገኛለን ማለት ነው። በከተማዋ ከ13 ሺህ በላይ የህብረተሰብ ክፍሎች ከቫይረሱ ጋር እንደሚኖሩ ያነሱት የደሴ ከተማ አስተዳደር ጤና መምሪያ ምክትል ኃላፊ ፍስሐ ዳውድ ተጋላጭ የህብረተሰብ ክፍሎችን በመለየት የኤችአይቪ ስርጭትን ለመግታት እየተሰራ ነው ብለዋል። እንደ ጤና መምሪያ በርካታ ስራዎች እየሰራን ያለ ነው። ከዚሁ በተለይ ይበልጥ ተጋላጭ የህብረተሰብ ክፍሎች የሚባሉት ላይ በ395 በመመርኮዝ መሰረትን በማድረግ የምርመራ ስራችንን አጠናክረን ቀጥለናል። እንደዚሁም ቫይረሱ በደማቸው ያሉባቸውን ህጻናት በየሴክተሩ ከሚዋጣ የ2% ደሞዝ እነሱ እንዲረዱ በማድረግ ድጋፍና ክትትል በማድረግ ስራችንን እየሰራን ያለ ነው። ማህበረሰቡን በተለይ ወጣቱ ክፍል በማስተማር ተጨባጭ የሆነ ለውጥ አምጥተናል ማለት ነው እና ከተለያዩ ከተሞች ደግሞ ወደኛ የሚገቡ አሉ። የይበልጥ ተጋላጭ የማህበረሰቦች ክፍሎች ላይ እነዚህን መሰረት አድርገን ክትትልና ድጋፍ እየሰራን ነው። የእንስሳት መኖ እጥረትን ለመቅረፍ ከባለድርሻ አካላት ጋር በቅንጅት እየሰራ መሆኑን የኮምቦልቻ ከተማ አስተዳደር እንስሳትና ዓሳ ሀብት ተጠሪ ጽሕፈት ቤት አስታወቀ። ባገኙት የሙያ ድጋፍ የተመጣጠነ መኖ በማዘጋጀት የወተት ምርታማነትን ለመጨመር እየሰሩ መሆኑን በኮምቦልቻ ከተማ የእንስሳት አርቢዎች ተናግረዋል። ደምስ አረጋ ተጨማሪ አለው።
የመኖ እጽዋት ግብዓቶችን ዝርያዎችንና ቴክኖሎጂዎችን በማቅረብ አርሶ አደሩ በቀላሉ በጓሮው የተሻሻለ መኖ በማልማት ዋጋው እየጨመረ የመጣውን የምጥን መኖ ዋጋ በተሻሻለ መኖ ለመተካት እንደየስነ ምህዳሩ አይነት ተስማሚ የመኖ እጽዋት ልማት ስራዎችን መስራት ያስፈልጋል። በኮምቦልቻ ከተማ የሚገኙ የእንስሳት አርቢዎችም ከባለሙያዎች ጋር በቅርበት በመነጋገር እየጨመረ የመጣውን የእንስሳት መኖ ዋጋ በራስ አቅም ለመተካት እየሰሩ እንደሆነ ይናገራሉ። አልፋ አልፋ ዝሆኔ ምናምን እንደዚህ እርግባተሮች እየዘራው ተጠቀማለሁኝ። አርቢዎች የባለሙያ ምክር በጣም 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 መስማት አለባቸው። አስምር የሚሄደው ነገር መኖ ጋር የሚመጣውን ችግር አሁን የኔን እየተከተሉ ብዙ አርቢዎች ወደ መኖ ገብተዋል። አሁን የግንዛቤ በቃ ትምህርትን የመቀበል ችግር ነው፣ ግንዛቤ ያለ ማግኘት ማለት ነው። እንደገና ደግሞ አሁን የበለጠ ደግሞ ውድ ሲሆን ደግሞ ሰው ከችግሩ መፍትሄ ፍለጋ ያስባል። ለዛን ሰው ወደ ግንዛቤ ይመጣል ማለት ነው የምገምተው። አሁን እንግዲህ ጥረት እያደረግን በእነሱ በሚሰጡን ትምህርት በሚሰጥ ስልጠና ጥረት አድርገን ያንን ችግር ቀርፈን ወደ ስራው ለመስራት እየተነቃቃን ነው ያለነው ማለት ነው። የእንስሳት መኖ እጥረትን ለመቅረፍ ከአርቢዎች ጋር በቅርበት በመነጋገር ለረጅም ጊዜ የሚያገለግሉ የእንስሳት መኖዎችን ማዘጋጀት መቻሉን በኮምቦልቻ ከተማ አስተዳደር የእንስሳትና አሳ ሀብት ተጠሪ ጽሕፈት ቤት የመኖ ባለሙያ የሆኑት መሐመድ አብዱ ተናግረዋል። እንደ ኮምቦልቻ ከተማ አስተዳደር ያው ከ325 በላይ አርቢዎች አሉን፣ የወተት ላም አርቢዎች ማለት ነው። በተለይ በዚህ ዓመት ከገፈራ ጋር ያለው ዝግጅታችን በጣም የተሻለ ነው ብሎ መውሰድ ይቻላል። ከእቅዳችንም አኳያ በተሻለ መልኩ አችብ ያደርግንበት ሁኔታ ነው ያለ ነው። ዛሬ አሁን እዚህ እንዳያችሁት አቢሻገር ክላስተር ይባላል። በዚህ አቢሻገር ክላስተር ከ700 ኩንታል ወይም ከ7 ቶን በላይ የሳይሌጅ ወይም የገፈራ ስራ የተሰራበት ሁኔታ ነው ያለው። አረንጓዴ ቅጠላቅጠልን የመኖ እጽዋት በሰፊ በሚገኝበት በክረምት ወቅት እነሱን በማሰባሰብ ለበጋ ወራት እርጥበቱን ጠብቆ ለእንስሳቶች መኖ እንዲውል ከማድረግ አኳያ እየተዘጋጀ ያለበት ሁኔታ ነው። ባለሙያው አክለውም የመኖ ዋጋ መናር ጋር ተያይዞ የውጭ ምንዛሬ ችግር መኖሩን ገልጸው ከውጭ የሚገቡ ግብዓቶችን በራስ አቅም ለመተካት ስልጠና እየሰጠን እንገኛለን ብለዋል። ገፈራን ለማዘጋጀት ወይም ሲሌጅ ለመስራት ቾፐር ማሽን ያስፈልጋል። ከፕሪሚክስ ጋር ወይም ከውጭ የሚመጡ መኖ እንዲሆን የሚያደርጉ ግብዓቶች አሉ። እነሱ በምንዛሬ ስለሚመጡ ዋጋቸው ከፍተኛ ስለሆነ አገር ውስጥ ሲገቡ ደግሞ አምራቾች ፋብሪካዎች ዋጋ ጨምረው ስለሚሸጡ አምራቹ ወይም አርቢው ጋር ሲደርስ ያን የተመጣጠነ መኖ ገዝቶ ለእንስሳቶች ከማቅረብ አኳያ ክፍተቶች አሉ፣ ያው ውስንነቶች አሉ ከዋጋ ጋር ተያይዞ ማለት እንደ መመሪያ እኛ እንግዲህ ምንድነው የመጀመሪያው እነዛን ፕሪሚክሶች ወይም መኖ እንዲሆን የማድረግ የተመጣጠነ መኖ እንዲሆን የሚያደርጉትን በራሳችን ስልጠና እየሰጠን ነው። ማለት በራሳቸው አዘጋጅተው የተመጣጠነ መኖ እንዲጠቀሙ ከማድረግ አኳያ ዶሮ አርቢዎችም ላይ ወተት ላም አርቢዎች ላይ ስልጠና እየሰጠን ነው። የተወደዳችሁ ተመልካቾች ከአማራ ሚዲያ ኮርፖሬሽን ደሴ ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች የተከታተላችኋቸው ናቸው። አብራችሁን ስለቆያችሁ ከልብ እናመሰግናለን። ከዜናዎቹ ጋር ደጀን አምባቸው ነበርኩ። ጤና ይስጥልን።